ዴቭ ማንን ይጮህ? አንቺ ሊዲያ፣ አንቺ ማፈሪያ መተሻል እንዴ? ደግሞ ብለሽ በር ላይ መተሽ ዴቭ ዴቭ እያልሽ መጮህ ጀመርሽ። በቃ በወንድሜ ፍቅር ጨርቅሽን ጣልሻ አበድሻ። አንቺን ያናገረሽ የለም። እኔ ቤሪ አንቺ እኩያ አይደለሁም። እዛም ተጨማለቂበት እናትሽ ጋር ሄደሽ ተጨማለቂ። እሺ ማን ነው ጨምላቃች? አንቺ። ይኸውልሽ ቤሪ፣ ፀጉርሽን ነቃቅዬ ፊትሽን ሳልቦጫጭቀው ከዚህ በር ሂጂ። አልሄድም። የምታመጪው ነው ያለው። ዴቭ ዴቭ አንቺ ልቀቂኝ። የታባቷ ምጫት ልድዬ አንበሲ። አዎ እንደሱ ገልብጫት። የታባቷ መቼስ እንዳናግርሽ ሴት ሆናት። የሴት ጸብ ውስጥ ወንድ ልጅ መሀል አይገባም ብዬ እንጂ ፊቷን ነበር ቦጫጭርልሽ። በያት ዳዲሙት እገልሻለሁ። ይህን ፀጉርሽን ነቃቅዬ አንቺ አይጥ እገልሻለሁ። ሊዲያ ልቀቂኝ። አታፍሪም ደግሞ በዚህ ፊትሽ ወንድሜ ስትመኝ? አንቺ ልቀቂኝ እኮ ነው የምልሽ። አሹ ምንድን ነው እሱ እየሆነ ያሉት? ታያቸው ሮማኔ። አዎ ትደብድብልኝ። ታያቸው የታባቷ እንደዚህ የተጣሉ ምን ማለት ነው? ታያቸው ማለት እንዴ? ጎረቤት እስኪሰማ ድረስ አራሹ የሆነ ነገር እናድርግ። ቅድም ስትይ ነበር ሮማኔ፣ የረሳሽው እንዴ? ሪያ ልቀቂኝ፣ ፀጉሬን ልቀቂኝ። አንቺ መጀመሪያ አሹ ልቀቀኝ እንጂ ምን እያደረግክ ነው? ሊዱ ታይ፣ እንዳትጎዳዱ። ታያት ሮማኔ፣ ተይ ግድ የለም። ይችን ልኳን ታሳይልኝ። አዎ ሊዱዬ፣ በይ ተመሬት ድፈቂያት። አሹ ምንድን ነው እሱ? ዞር በልልኝ ዴቭ። ምን እየሆናችሁ ነው? ቆይ እንዴት ነው እንደዚህ የምታደርጉ? ሊዱ እኔ ምንም እንዳትናገረኝ ዴቭ። እራሷ ቤሪ ነች የጀመረችው። ይኸው አሹ ምስክር ነው። እራሷ ናት የጀመረችው እና ከዚህ በላይ አልራመድም። ቆይ ምን ሆነሃል ዴቭ? ንገረኝ እስኪ። እንዴ ምን ፈልግሽ ነው ተመልሰሽ የመጣሽው? አንተን ነዋ ቤቢዬ። ስነ ስርዓት ይዘሽ የምታወሪ ከሆነ አውሪ። ትሰሚኛለሽ? የእኔና የአደይ ፍቅር ልክ አንቺ እንደምትጀምሪያቸው ጨዋታዎች አይደለም። አደይን እኔ በጣም አፈቅራታለሁ። ከእሷ ውጭ ደግሞ ማንንም አልፈልግም። ተግባባን? ቆይ ምን ብታስነካ ነው ደግሞ? ምንም የወደደ ነገር አላትና ነው? ቆይ ከማሚ ጋር አላወራችሁም? እንዲ ያወራችሁ መስሎኝ። ከማሚ ጋር ምንም የምናወራው ጉዳይ የለም። በአደይ ጉዳይ ከሆነ ደግሞ መወስነው እኔ ብቻ ነኝ። እሺ አንቺም ማሚም ገብታችሁ በልባችን እንድትወስኑ አልፈቅድላችሁ። ተግባባን? ቆይ እኔስ? አንቺስ ምን? መቼም ዛሬ ከአደይ ጋር ተለያይታ ከኔ ጋሩን አትይኝም አይደለ? ፕሊስ ቤቢ፣ ምን አለበት እንደዛ ብታደርግ? ደፋር። አሁን ስለ እሷ እየነገርኩሽ አሁን ተው አትይኛለሽ? በጣም ራስ ወዳድ ሰው ነሽ። ራሴን በወድማ አንተን እዚህ እየተከተልኩ እገኛለሁ እንዴ? አንተን ስለማፈቅረ ነው። በፍጹም እንደዚህ አይነት ፍቅር የለም። አንቺ ከእኩዮችሽ ጋር ፉክክር ነው ያልሽው። ይህም ደግሞ እድሜሽ ያልፍና ፉክክሩም ሁሉም ነገር ያስጠላሻል። እሺ ከዛ በፊት ያለሽበትን ምን እንደምትፈልጊና የት መሄድ እንደምትፈልጊ ሁሉንም ነገር ጠንቀቀሽ ካላወቅሽ እንዲሁ ዝም ብሎ መጥቶ አግባኝ አንቺ ማንሽ ማለት አይቻልም። እሺ ኖ፣ እኔ ያላንተ ደስተኛ የሚያደርገኝ ሰው የለም። ፕሊስ ዴብዬ ተረዳኝ። ስለተረዳሁሽ እኮ ነው እንደዚህ ጊዜ ሰጥቼሽ እያወራሁሽ ያለው እኮ። ከተረዳኸኝ እሺ እኔን አግባኛ። አደይ ላንተ አትመጥንም። አደይን ተዋት አይደል? አዎ እኔ ከእሷ ጋር የማልወዳደረው እያለሁ ቆይ የማትታወቅ ሴት ቆይ ለምን? በቃሽ እሺ። ኦ ጋድ፣ እኔም በጥፊ? አዎ ስለማታውቂያት አደይ እንዳታወሪ። ካወራሽ ግን ገና ጨምርልሻለሁ። እሺ ደግሞ ክብርሽን ጠብቂ፣ አትዋረጂ። ስሚ ከዚህ በኋላ ደግሞ ላይሽ አልፈልግም። እሺ ጨርሻለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 245 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ ገጀራው ለቤዛ አንቆ እየገደላት ነበረ። ከዛ ወንድሟ ከጀልባ ይመጣና በዱላ እንግዲህ መታትና ቤዛን ያተርፋታል። እሷም ወንድሜ እያለች እሱም እህቴ ደህና ነሽ ጎዳሽ እንዴ እያለ ኧረ ገሎኝ ነበረ ወንድሜ እያለች እሷም በቃ ከዚህ አካባቢ መጥፋት አለብን እንሂድ እያለ እንግዲህ ቤዛ እንግዲህ በቡሬ ይዞ ይጠፋል። ፍቅር ደግሞ ከቤት እንግዲህ ጠፍታ ከቤዛ ጋር ለመስማማት ወደ ቤዛ ቤት ታመራለች። ኤታለም አሹን ትጠራውና ስጠይቀው አሹ እያለች እቺ ልጅ ደግሞ ምን ይሻለኛል እያለችም ከዛ እንግዲህ ሮማ ትመጣና ምን ነው እትዬ ፍቅርና አይተሻታል? አላየኋትም። አሁን ወዴት ሄደች ይባላል? እንጃ አሹን አይታት ከሆነ ልጥላው። ከዛ እሱን እየሮጠ ሲመጣ አቤት እትዬ ጥሮኝ ልበል እንዴ አሹ ሲሉ ሰምቻለሁ እያለ ወይስ ጆሮዬ ነው ሲል ጊዜ አው ጠርቼሃለሁ ፍቅር ቤት ናት ብላኛ ነበረም። ታዲያስ እኮ አለች። ወዴት ትሄዳለች? ከቤቷ አሹ እንዴ ደም ያታፍላው በር ላይ ቆመህ ልጅቷን አላየው ማለት ምን ማለት ነው? ወይስ የምትሄድበት ቦታ አለ? ሌላ ቦታ ሄደህ ነበረ?
ኧረ የትም አልሄድኩም በር ላይ ነበርኩኝ እያለ ሄጄ ነበረ እያለ ብራሱ ያወራ እንዴት እናናይታለም እያለ ከዛ በር ተንኳኮ ከዛ በር ሲንኳኳ ማን ነው እያለ እየወረጠ ይወጣል ማለት ነው። አሁን እቺ ልጅ ምን ባረጋት ይሻለኛል? አሁን ወዴት እንደሄደች አላውቅም። ሩት አለች እንዴ? ሩተማ ቤት ናት አለች። ወይ ጉድ ምን ይሻለኛል እያለች እታለም እንግዲህ ለሮማንም ትነግራታለች። ከዛ በሩን የተኳንኳ ሄለን ሊዱ ነበረች። አሹ እያለች እንግዲህ እሷም ከአገሯ መጥታለች ማለት ነው። ሊዱም ስትመጣ እንግዲህ ተቀወጠ። አሹም ደግሞ ሲያያት ደንግጧል። አይኔ ነው ወይስ ሊዱ ነሽ እንዴ? መጣሽ እንዴ? ከታይላንድ ነው ከአሜሪካ ነው የመጣሽው? እያለ ብቻው ያወራል። ከዛ በሩን ዝግ ሲያደርግባት ልጁ ምን ሆነ ነው እያለች እንግዲህ ሊዱ አሹ ደህና ነህ እንዴ? ለምንድን ነው በሩን ማትከፍተኝ? አይኔ ነው ወይስ እውነት አንቺ ነሽ? አይንክ አይደለም መጥቼ ነው እንግዲህ ሊድዬ የኔ እናት እያለ እንቅፍ እያደረገ ይስማታል። ከዛም በኋላ አሹ እባክህ ልቀቀኝ አስጨንቀኸኛል እኮ ትለዋለች። ከዛ እሱም አይ ሊድዬ ኦፎ ስቲ ማን ነው ከውጪ እያለ ነበረ። ሊዱ መጣሽ እንዴ? እንዴት እንደናፈቅሽኝ በቃ አንቺ ሰው አይናፍቅሽም እንዴ? አሹ አታድርቀኝ ባክህ ደክሞኛል። ወንድሜ ያለ እንዴ? ቤቱ ልግባ እያለች ሊዱም ወዴት ይሄዳል? ከሀገሩ ከቤቱ ወዴት ይሄዳል? አለ ቤት አሳልፈኝ ልግባ ስትለው ጊዜ አዋግኝ እስኪ ትንሽ ጊዜ ሲላት ጊዜ እንዴት ነበረ ሀገሩ ምናምን ብሎ ሲጠይቃት አረ ወይኔ አሹ አሁንም እንደዚህ ያድርቅናክ እንዴ እያለች ሌዱ እንግዲህ ትጮህበታለች ማለት ነው። እዚህ በር ላይ ቆሜ ምንድነው የምነግርህ? እስኪ መጀመሪያ ገብቼ እረፍት ላድርግበት ትላለች ማለት ነው። ከዛ ያቅብተትሽ ነው እንጂ እንደው አንቺ እኮ መልካም ሴት ነሽ ይላታል። እንደውም በዚህ አይኔ እንግዲህ ስንቱን ጭራቅን አይቻለሁኝ ከገጠር የመጣሁት እያለ እንግዲህ አሹም መስፍኔ እንግዲህ የጫኔ አስሮት ባህር ዛፍ ላይ ስር ላይ ቁጭ አድርጎታል። ያሰረበትን ምክንያት ሄለልን እንግዲህ እሷን ለመድፈርና እሷን ለማግባት እንግዲህ የታገለ ነበረ። አንተ እንግዲህ የአደራ ልጄን እንዴት እንደዚህ ታደርጋለህ? እያለ አስሮ ቁጭ ያደርገዋል። እንግዲህ ጫኔም አይ ሄሌን ጉድ ሰራችኝ ይላል። ዶክተሩ ከጓደኛው ጋር ስለ አዳይ ያወራል። አዳይ በጣም አምሮባታል። በጣም የሌሊ የጓደኛዋ ፕሮግራም ነበረ፣ እዛ አይቻታለሁ። በጣም አምሮባታል። ኤልዬ ግን በጣም ተቀይማታለሁኝ። እመጣለሁ ብላ እንኳን አልመጣችም። እስካሁን ስጠብቃትም ቆየችብኝ እያለ እንግዲህ እኔ አላቅም ይላል። ጓደኛውም በጣም እንደሚወዳት ይነግረዋል ለጓደኛውም። ከዛም በኋላ በር ሲንኳኳ እንግዲህ ማን ነው እያለ እሱም እንግዲህ ይግቡ ይላል። ከዛ አዳይ እንደሆነ ሲያይ በፈገግታ ስልኩንም ዝግት ያደርገዋል ማለት ነው። የያዘውም ስልክ ራሱ ቻው ሳይል አዳይ እንዴት ነሽ እያለ እሷን እያየ በፈገግታ ፈገግ እያለ እንግዲህ ስልኩን ይዘጋውና ለአዳይም ይጠይቃታል። አዳይ እንዴት መጣሽ? እመጣለሁ ብዬ እንግዲህ ቆየሁብህ አይደለም? አይ በፍጥነት መጫለሽ ብዬ አልጠበኩም ነበረ። ይቅርታ በጣም ብዙ ስለሆንኩኝ ነው። ይገባኛል እንግዲህ ያው አልተመቸሽም ይሆናል። ተቀይመኸኛ ስትል መምጣቱ እንኳን ተዩና እንኳን ግን ገጠር ሄድሽ ጊዜ በጣም ተጨንቄ ነበረ። ስደውልሽ እንኳን አታነሽልኝም። ከዴቭ ጋር በጣም በሰላም ስለተመለሳችሁ በጣም ደስ ብሎኛል። እንዴት በዚህ ልክ ላይ ግዴለሽ ትሆኛለሽ? አንዴ እንኳን ስልክ አታነሽልኝም? በጣም ይቅርታ ዶክተር፣ እኔ እንደዚህ እንደምታስብ አልገባኝም ነበረ። ምናልባት እኔ ያለ ቦታ የተገኝቼ ይሆናል። በጣም ይቅርታ ለዛ ነው ሲላት ጊዜ ግን ደግሞ እንኳን መጥቼ ያለው ብለሽ አንዴ ስልክ አንስተሽ ትይ ነበረ። ለዚህ ነበር አወራሻለሁ ያልከኝ? አዎ ለአዳይ ግን አልመጣሽም፣ እሱም እረሳሽው። አዳይም በጣም ይቅርታ ምንም አላስተውልኩም ነበረ። ሰሞኑን ደስተኛ ስለሆንሽ ይገባኛል፣ ግን ያው አንዳንድ ጊዜ ችላ ብለሽ የምታያቸው ነገሮች እኔ ይጎዱኛል እንጂ ይላታል። እንግዲህ አዳይም ይሄን ያክል አው አዳይ በጣም አዝኜብሽ ነበረ። እኔ በጣም ብዙ ያወራና የተግባባን መስሎኝ ነበረ፣ ግን መቼም ምንም ማድረግ አልችልም። አረ ዶክተር በጣም ይቅርታ፣ እውነቱ ለመናገር እንኳን ስልክ መመልስበት ጊዜ አልነበረም። ደግሞ ዴቭ ከአንተ ጋር ሲሆን በጣም ደስ ስለማይለው እንደዛ አስቤ ነው እንጂ በሌላ ምክንያት አልነበረም ትላለች አዳይ። እሱም እሺ ግን ቅጣት አለብሽ ይላታል ዶክተር አሁን ግን በጣም ይቅርታ፣ አሁን ጥፍቴ ላይ ነኝ። ከሰርጉ በኋላ ከሆነ ችግር የለውም በደንብ አድርጌ እቀጣልሃለሁ ትለዋለች። ችግር የለውም በቃ አትጨነቂ፣ ስለተረዳኸኝ አመሰግናለሁ። አንቺ መረዳት ግዴታዬ ነው።
እንግዲህ አሁን ከፈቀድክልኝ መሄድ እችላለሁ ወይ ዶክተር ስትለው ጊዜ አው እኔም አድርስሻለሁ እኔም ሄድበት አለ እያለ ዶክተርም አዳይን ይዞ ከቤት ይዞት ይሄዳል። እንግዲህ እሱም ሄደው ወደ ፖሊስ ጣቢያ እንግዲህ ኪንጎ ለማስፈታት ሽር ጉድ እያለ ነው። እሷም ወደ ሌሊ ቤት ለመሄድ እንግዲህ በአብሮ በመኪና እየሄዱን እንግዲህ ስለ እንግዲህ ሁሉም ነገራቸው እያወሩ ነው። ዳይመንድ እዚህ ጋር ኪንጎ ስለታሰረ በጣም ጨንቆት እንግዲህ እያለቀሰም ይገኛል። ቅምጥል ወዴት ናት ብሎ ለኩኪ ሲጠይቃት ምንም አዲስ ነገር የለም ዶክተር ጠብቀኝ ብሎ ስንት ሰዓት ቁጭ ብዬ የጠበቅኩ ነው። እሱ ምን ይሰራልሃል? እሱ ለፖሊሱ ያወራል። እኔ ከገባሁ አያምኑኝም። እሱ ከገባ ግን ያወሩታል። አው አይፋትሁም። ፖሊስ ጣቢያ ከገባህ አንተም ይዞህ ነው የሚገቡ ትላለች። እዚህ ጋር እንግዲህ ቤቲ ከርቀት ስታያቸው እነዚህ እያለች እንግዲህ ትሮጣለች። ሄለን ሌዱ እንግዲህ ለወንድሟ ሰላም ትለዋለች። እንዴት ነው እንዴት እናፈቅኸኝ ነበረ ምናፍቅሽማ እንደዚህ አትሆኝም ነበረ የጠፋሽ እኮ ነው የመጣሽው። ከዛ እንግዲህ ሩታ ሌዱ እንኳን ደህና መጣሽ ብላ ልስማ ስትል ያቺ ደስ ያለሽ አትመስይም አሁን ከዛ አስመሳይ ብላ ስሰድባትም ሩታ ቅስሟ ተሰብሮ እንግዲህ ዴቭም ሩታ እንግዲህ ሩታ እኮ ናት ሲል ጊዜ እኔ ማሚም አንቺም እኩል ነው የምታየን እንደፈለኩ መሆን እችላለሁኝ ትላለች። ከዛ ሌዶም እቺ የምትመስላለች እያለቻት ለሮታ ትሰድባትና ትታ ትወጣለች። ሮታ በጣም ተናዳ እኔ ምን አድርጌ ያለሁ ሌዱ ናት እኮ ሌዱ ከድሮም ጀምራ አትወደኝም ነበረ። ሌዱ እኮ እህትሽ ናት። ለምን ነው የማትወድሽ? ተዋት እባክህ። እሷ ለማመጣትም የኔ ነገረኛ እንደዚህ ነገረኛ አትሁኚ ይላታል ዴቭ። በቃ ልሂድ እያለ እሷም ጥሏት ሲሄድ እንግዲህ ሩታ በጣም ተሰማት። አሁን በቃ ሌዱ መጣች፣ ዴቭም ይረሳኛል፣ ዶክተርም ረስቶኛል፣ አሁን እሺ ምን ይሻለኛል እያለች ብቻዋን ማውራት ጀመረች ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ